ለኑሮ ምቹ ለኢንቨስትመንት ተመራጭና የኮንፈረንስ ቱሪዝም መዳረሻ ከሆኑ የማዕከላዊ ኢትዮጵያ ክልል ከተሞች ውስጥ አንዷ የቡታጅራ ከተማ ናት። በመቻቻል ተምሳሌትነቷ የምትታወቀው በብዛ ማንነት የተሸመነችው ህብራዊቷ የቡታጅራ ከተማ ለነዋሪውም ለእንግዳውም በሰላማዊነቷ የተመሰከረላት ናት። ወጣት ነጋ ደሳለኝና ተመስገን አበበ ቡታጅራን የሚያውቋት ከ10 ዓመታት በፊት ነው። አሁን ባዩት ልማቷና ሰላሟ እንደተደሰቱ ገልጸዋል። እዚህ ሰላሙም ደስ ይላል፣ አገሩም ደስ ይላል። አየሩም ሰርተው የምገባበት ሀገር ነው። ሰላም ያለው ሀገር ነው። ያው ከሌላ ካየናቸው ሀገሮች በጣም ደስ የሚል ሀገር ነው። ጻነት ያለው ሀገር ነው። ያ ስለሆነ በጣም ደስ ብሎኛል። ለዛ ነው መርጠን የመጣ ነው። የከተማው ልዩ መገለጫና አንጡራ ሀብቷ ሰላም ነው የሚሉት የቡታጅራ ከተማ አስተዳደር ከንቲባ አቶ አብዱ አህመድ ይህም የመንግስትና የህዝቡ የልፋት ውጤት ነው ባይ ናቸው። ቡታጅራ ከተማ አስተዳደር አንዱ የምትታወቀው በሰላም ነው። ቡታጅራ ከተማ ትልቁ ሀብታችን ብለን የምንለው ሰላማችን ነው። ትልቁ ሀብታችን ከፊት የምናስቀምጠው ትልቁ ፖቴንሻል ጸጋ ብለን የምንለው ሰላማችን ነው። ሰላማችን ዝም ብሎ የመጣ አይደለም፣ በስራ የመጣ ነው። እንደ መንግስት የምንሰራው እንደ ጸጥታ መዋቅሩ የምንሰራው አጠቃላይ ሲስተሙ ጠንካራ ችግር ፈቺ ግሬስ ያለው ተቋም መሆን መቻል አለበት በሚል በዛ ልክ አስተማማኝ የሆነ ጠንካራ ተቋም ለመገንባት ጥረት እየተደረገ ነው ያለው። አንጻራዊ የተሻለ ተቋም ተገንብቷል ብለን እናምናለን። ከዛ ባሻገር ግን ትልቁ ሚና መጫወት ያለበት ህዝቡ ነው። ትልቁ የሰላማችን ደጀን ሆኖ እያገለገለ ያለው ህዝባችን ስለሆነ ማለት ነው። መጥፎ ነገር ተው ይቅርባችሁ፣ ትክክል አይደለም፣ አይጠቅምም፣ አይበጀንም፣ ላንተም ለነገም ለትውልድም የሚጠቅም አይደለም ብሎ ይገስጻል፣ ይመክራል፣ ይመልሳል። ይሄ ትልቁ እሴታችን ነው። ይሄ በደንብ ተጠናክሮ መቀጠል መቻል አለበት። እያንዳንዱ አካባቢ አጠቃላይ ሁሉም ነዋሪ ሰላሙን በተገቢ መልኩ መጠበቅ መቻል አለበት። የጸናውን ሰላም ለማደፍረስ በሐሰተኛ የማህበራዊ ሚዲያ የፌስቡክ አካውንት ተጠቅመው በህቡ በሚንቀሳቀሱ አካላት ሰላማችን ሊናጋ አይችልም ብለዋል ከንቲባው። ይሄ ሶሻል መንደር አካባቢ ያሉ ጉዳዮችን አንዳንዱ በፌክ አካውንትም ተደብቆ አጀንዳ እየሰጠ ለማጋጨት የሚሞክሩ አካላቶች ሰሚ የለውም መስማትም የለብንም የሚለው ነገር ላይ በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ምክንያቱም የኛ ሰላም የሚረጋገጠው በሶሻል መንደር አይደለም፣ በፌስቡክ አይደለም፣ በቲክቶክ አይደለም፣ ወይም እንደዚህ ማህበራዊ ሚዲያዎች አካባቢ ያለውን ፓርት በተወሰነ መልኩ ገታ ማድረግ ይፈልጋል። ብሽሽቆች ሁሌም ችግር ያመጣሉ። መሳሳቦች ሁሌም ችግር ያመጣሉ። መጓተቶች ሁሌም ችግር ነው ትርፋቸው። እኛ ደግሞ ለውጥ የምናመጣው ውጤታማ የምንሆነው ከፍ የምንለው ልንጠቀም የምንችለው የከተማችን ከፍታ ልናረጋግጥ የምንችለው የኢትዮጵያ ብልጽግናም እውን ሊሆን የሚችለው ስንደመር ነውና አንድ ስንሆን ነው፣ ስንደማመጥ ነውና ይሄ እዚህ ምዛም ብሽሽቆች ማይጠቅሙ አጀንዳዎች ማይጠቅሙ ቃላቶች አይጠቅሙምና ከነሱ ወጥተን አንድ ሆነን ተደምረን የከተማውን ከፍታ የምናረጋግጥበት ሂደት መፍጠር መቻል አለብን። ለዚህ ደግሞ ትልቁ ድርሻ የሚወስደው ሰላማችን ነውና ሰው በነጻነት በሰላም ወጥቶ መግባት አለበት፣ በሰላም ስራውን መከወን አለበት 24 ሰዓት። ይሄም ስማችንን ማስጠበቅ መቻል አለበት። ሰላም እንዲሁ በምኞት ማረጋገጥ እንደማይቻል ያብራሩት አቶ አብዱ አህመድ ዘላቂና አስተማማኝ ሰላም እንዲሰፍን ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። የሁላችንም ኃላፊነት ነው ሰላም የማስጠበቅ ኃላፊነት። ለጸጥታ መዋቅር፣ ለመንግስት፣ ለፓርቲ ለሆነ አካል ምን ሰጠው አይደለም፣ ቶታል ከተማው ላይና መሰል ባለድርሻ አካላት የሁላችንም ኃላፊነት ነው። አሁንም የከተማችን ሰላም አንዱ እየተረጋገጠ ያለው በህዝባችን ነው ብያለሁ። ህዝባችን አሁንም ልክ እንደወትሮ ብቻም ሳይሆን ከዛ በላይ ሰላሙን በአግባቡ በእጁ መያዝ አለበት፣ መጠበቅ አለበት። ይሄንን ሰላም ሊነጥቅ የሚችል ምንም አይነት ነገር ሊኖር አይችልም። ከሰላም በላይ ምንም የምታስቀድመው ነገር ስለሌለ ማለት ነው። ምንም ነገር ቢሆን ኦልሞስት ከሰላም በኋላ ስለሆነ ሰላም ላይ የትኛውም አካል መደራደር የለበትም። ህዝባችን በዚህ በጣም ይታወቃል። ቴንኪው ማለት እፈልጋለሁ።